በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሚእዜሰ ኮነ ፍስሐ ወሰላም። ክርስቶስ ከሙታን ተነሳ፣ በታላቅ ኃይልና ሥልጣን ሰይጣንን አሰረው፣ አዳምን ነፃ ወጣው። ከዛሬ ጀምሮ ደስታና ሰላም ሆነ። ይህንን መልእክት የምትሰሙ የአስተርእዮ አንድ ቤተሰቦች እንኳን ለ2017 የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ትንሣኤ በሕይወት በጤና አደረሳችሁ አደረሰን። አምላካችን እግዚአብሔር በምሕረቱ ብዛት ሁላችንንም ለዚህ ዓመት ለዚች ዕለት ስላደረሰን ክብርና ምስጋና ለእርሱ ይሁን። እንደተናገረ ተነስቷልና። የማቴዎስ ወንጌል ምዕራፍ 28 ቁጥር 6። በዚህ ርዕስ ስለ ትንሣኤ ለጥቂት ደቂቃዎች አብረን እንቆያለን። እንደተናገረ ተነስቷልና። የመድኃኒታችን የኢየሱስ ክርስቶስን መቃብር ለማየት ገና ሊነጋጋ ሲል በጠዋቱ ገስግሶ ወደ መቃብር ለሄዱት ለእነ ማርያም መግደላዊት የጌታ መልአክ የተናገረው የምስራች ቃል ነው። እንደተናገረ ተነስተዋልና በዚህ የለም፣ የተኛበትን ስፍራ ኑና እዩ በማለት የትንሣኤው ጌታ መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ እንደተነሳ የጌታ መልአክ ለእነ ማርያም መግደላዊት ይህንን የምስራች ቃል ተናገረ። የማቴዎስ ወንጌል ምዕራፍ 28 ከቁጥር 1 ጀምሮ እስከ 7 ያለው እንደዚህ ይላል። በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበር። ጠባቆቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩም መልሶ ሴቶችን እናንተ ሳትፍሩ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቷልና በዚህ የለም፣ የተኛበትን ስፍራ ኑና እዩ። ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያ ታያላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገርኋችሁ አላቸው። እንግዲህ የጌታ መልአክ ለእነዚህ ሴቶች ቀድመው የሚወዱትን መምህራቸውን በሞት አጥተው የሚወዱትን ጌታቸውን በሞት አጥተው ባይሆን እስኪ መቃብሩን አይተን እንምጣ በማለት ከፍቅራቸው የተነሳ ገና በጠዋቱ ወደ መቃብር ለገሰገሱት የተነገረ የምስራች ቃል ነው። እንግዲህ በመግቢያ ላይ በቤተ ክርስቲያናችን አዋጅ ከትንሣኤ ጀምሮ በሚታወጀው አዋጅ እንደተናገርሁት ክርስቶስ በታላቅ ኃይልና ስልጣን ሞትን ድል አድርጎ እንደተነሳ፣ ይህ ደግሞ ለእኛ ለምናምነው ታላቅ ደስታ እንደሆነ የምስራቹ ከዚህ ጀምሮ መሆኑን በመልአኩ የተነገረውም ይህ ነው። እንደተናገረ ተነስተዋልና በዚህ የለም። ወገኖቼ ክርስቶስ እንደተናገረ ሁሉን ማድረግ የሚቻለው በሞት ላይ ስልጣን ያለው ጌታ ነው። ክብርና ምስጋና ለእርሱ ይሁን። እንደተናገረ አስቀድሞ ሲናገር ቆይተዋል፣ ሲያስተምራቸው ቆይተዋል። በካህናት አለቆች ለሞት ተላልፎ እንደሚሰጥ፣ እንደሚገደል፣ እንደሚሰቀል በሦስተኛው ቀን ግን ሞትን ድል አድርጎ እንደሚነሳ ሲነግራቸው ቆይተዋል። ስለዚህ እንደተናገረ ተነስተዋልና በዚህ የለም በማለት የካህናት አለቆቹ ክርስቶስ እንዳይነሳ ዙሪያውን ሲያስጠብቋቸው የነበሩት ጥበቃዎች የጌታ መልአክ በተገለጠ ጊዜ፣ የቅዱሳን መላእክት ከሰማይ በወረዱ ጊዜ አካባቢው ሲናወጥ፣ አካባቢው በብርሃን ሲሞላ ጠባቆቹን ፈርቶ በየፊናቸው ወድቆ ነበር፣ እንደ ሞቱ ሆኖ ነበር።
ስለዚህ ሴቶችን ግን እናንተስ የተሰቀለውን ኢየሱስን እንድትሹ አውቃለሁና ኑ እናዩ፣ እንደተናገረ ተነስቷልና በዚህ የለም በማለት የጌታ መልአክ ይህንን የምስራች ቃል ተናገረ። እንደተናገረ ተነስቷልና እርሱ እንደተናገረ ማድረግና መሆን ይቻለዋል። ወገኖቼ ክብርና ምስጋና ለእርሱ ይሁን። ወንጌላዊ ሉቃስ ደግሞ ሕያውን ከሙታን መካከል ስለምን ትፈልጋላችሁ ነበር ያላቸው። ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። ገና በገሊላ ሳለ የተናገረውን አስቡ። ገና በገሊላ ሳለ እኮ ተናግረዋል። ትነግሯችሁ ነበር እኮ ሞትን ድል አድርጎ እንደሚነሳ አስቀድሞ በገሊላ ሳለ እየነገራችሁን አስቡ። ታዲያ ከሙታን መካከል ሕያው የሆነውን ለምን ትፈልጋላችሁ? በመቃብር ስፍራ፣ በሞት ስፍራ የሚፈለግ አይደለም ክርስቶስ። እርሱ የትንሣኤው ጌታ ስለሆነ ሞትን ድል አድርጎ ተነስተዋልና በዚህ የለም በማለት ወንጌላዊ ሉቃስም በሉቃስ ወንጌል ምዕራፍ 24 ቁጥር 5 ላይ የገለጸውን እናገኛለን። ስለዚህ ስለ ትንሣኤ ስናስብ ትልቁ ደስታችን ከዛሬ ጀምሮ ደስታና ሰላም ሆነ ተብሎ የተገለጸው ከሞት ስጋት ከዘላለም ሞት ብቻ ሳይሆን ስጋችን ጭምር በስብሶ ፈርሶ የማይቀር እንደ ክርስቶስ ሞትን ድል አድርገን የምንነሳ የትንሣኤው ጌታ ባስገኘልን ትንሣኤ እኛም ሁላችን ተነሾች መሆናችንን እያሰብን ውስጣችን በደስታ ይሞላል ማለት ነው። ቅዱስ ያሬድም በትንሣኤ ዕለት በሚዘመረው ዝማሬ ላይ ወምድርን የትገብር ፋሲካ ታጽባ በደመ ክርስቶስ፣ ምድር የሰው ልጆች ምድር ደቂቀ አዳም በክርስቶስ ደም ታጥባ በትንሣኤው ደስ ይላታል በማለት እንደዘመረው የክርስቶስ ትንሣኤ ሁላችንም ትንሣኤ በመሆኑ ደስ ይለናል ማለት ነው። እንግዲህ ስለ ትንሣኤው ስናስብ ሰፊ ምስጢር፣ ሰፊ ዝርዝር ታሪክ ባለው በትንሣኤው ምስጢር ውስጥ ዛሬ ሁለት ነገሮችን በአጭሩ እናያለን። ሌሎችን ደግሞ እንደ እግዚአብሔር መልካም ፈቃድ በቀጣዩ ጊዜ እንደዚሁ አለፍ አለፍ እያል በትንሣኤው ያገኘነውን መንፈሳዊ በረከት የምናየው ይሆናል። ለዛሬ አንድ ሁለት ነጥቦችን ባጭሩ እናያለን። አንደኛ የክርስቶስ ትንሣኤ ትንሣኤያችን መሆኑን እናስባለን። የክርስቶስ ትንሣኤ ትንሣኤያችን በመሆኑም ደግሞ ፍጹም የሆነ ደስታ ደስ ይለናል ማለት ነው። ስለዚህ የክርስቶስ ትንሣኤ የሁላችንም ትንሣኤ መሆኑን ሁላችንም ዕለት ዕለት ልናስበው የሚገባ ትልቅ ምስጢር ያለበት እንደሆነ ይታወቃል። ሐዋርያው ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ እንደተናገረው ክርስቶስ ላንቀላፉት በኩራት ሆኖ ተነስተዋል አለ። ላንቀላፉት፣ ከዚህ ዓለም በሞት ለተለዩት፣ ከኛ ቀድመውን ለሞቱት ላንቀላፉት ሁሉ በኩራት ሆኖ ተነስተዋል። እርሱ የትንሣኤያችን በኩር ነው ማለት ነው። እርሱ የሁላችንም የትንሣኤያችን መጀመሪያ በመሆን ተነስተዋል። ክብርና ምስጋና ለአምላካችን ይሁን። ሞት በሰው በኩል እንደመጣ ትንሣኤ ሙታን በሰው በኩል ሆነዋልና ሞት በአዳም በኩል ወደ ዓለም ገባ። እያንዳንዳችን በስጋችን እንድንሞት ግድ ሆነ። ሞት ይዞ የማይቻለው የትንሣኤው ጌታ ክርስቶስ ደግሞ እርሱ የሁላችንም የትንሣኤያችን መጀመሪያ በመሆን የትንሣኤ በኩር በመሆን ትንሣኤን አስገኝቶልናል። ላንቀላፉት አለ ክርስቶስ በኩራት ሆኖ ተነስቷል። የሁላችንም ነገም ከዚህ በኋላ ለምንለየው ከዚህ ዓለም በሞት ለምንለየው ለሁላችንም የትንሣኤያችን በኩር በመሆን ተነስቷል። ስለዚህ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ላይ ይህንን የትንሣኤን ምስጢር ሰፋ አድርጎ የክርስቶስ ትንሣኤ የሁላችንም ትንሣኤ እንደሆነ በሰፊው የገለጸውን እናገኛለን። እንደዚሁም በቆላስይስ መልእክቱ ምዕራፍ 1 ቁጥር 18 ላይ እርሱ በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው አለ። እርሱ ክርስቶስ በሁሉ
ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው። ስለዚህ እርሱ ክርስቶስ ተነሳ ስንል የኛ የትንሣኤያችን መጀመሪያ መሆኑን እናስባለን። እንደዚሁም በቆሮንቶስ መልእክቱ ምዕራፍ 6 ላይ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ሞትን በሚመስል ሞት ከእርሱ ጋር አንድ እንሆናለን። ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር አንድ እንሆናለን፣ እንተባበራለን። ስለዚህ ሞታችንን እንደሞተ ሁሉ ትንሣኤያችንን ተነስቶልናልና ክብርና ምስጋና ለእርሱ ይሁን። ስለዚህ የክርስቶስ ትንሣኤ የሁላችንም የትንሣኤያችን መጀመሪያ መሆኑን ማሰብ ይገባናል። ዓመት ጠብቀን ከምናከብረው የትንሣኤ በዓል የሚበልጠው የጌታችን የኢየሱስ ክርስቶስ ትንሣኤያችን በመሆኑ ነው። እርሱ አስቀድሞ ተነስቷል። እኛ ደግሞ ምንም እንኳ ቀድመውን በሞት የተለዩትን ጨምሮ እኛም እያንዳንዳችን ምንም ወደ መቃብር ብንገባ ሞተን በስብሰን የማንቀር በትንሣኤ ከእርሱ ጋር የምንነሳ መሆናችንን የእግዚአብሔር ቃል ያስረዳናል። ሁለተኛ ትልቁና የመጨረሻው ተስፋችን ትንሣኤ መሆኑን ሁላችንም ማሰብ ይገባናል ወገኖች። ትልቁ ተስፋ በሕይወታችን በዘመናችን ትልቅ ተስፋ ልናደርገው የሚገባ ነገር ቢኖር የመድኃኒታችን የኢየሱስ ክርስቶስ ትንሣኤ የሁላችንም ትንሣኤ መሆኑን እያሰብን መሆን አለበት። በምድር ሲኖር የሰው ልጅ በርካታ ተስፋ የሚያደርጋቸው ነገሮች እንዳሉ ይታወቃሉ። ብዙ ነገሮችን ተስፋ አድርገን አንዳንዶች ተፈጽሞ ይሆናል፣ ሌሎች ደግሞ ሳይፈጸሙ ቀርቶ ይሆናል። ምክንያቱም የሰው ልጅ በምድር ሲኖር በተስፋ ስለሚኖር፣ ተስፋ ደግሞ ትልቁ ነገር ስለሆነ እዚህ ላይ ስለ ትንሣኤ የተነገረው ተስፋ ደግሞ የመጨረሻውና የሁላችንም ትልቁ ተስፋ መሆኑን የእግዚአብሔር ቃል ይናገራል። ስለዚህ ሁለተኛው ዛሬ ባጭሩ ከምናያቸው ሁለት ነጥቦች መካከል አንዱና የመጨረሻው ትንሣኤ የመጨረሻው ተስፋችን ትልቁ ተስፋችን መሆኑን ነው። ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ክርስቲያኖች በጻፈው መልእክቱ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ጀምሮ እስከ 18 ያለውን ስንመለከት ወንድሞች ሆይ ይላል፣ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ። ክርስቲያኖች እንደመሆናችሁ መጠን ትንሣኤ እንዳለን እንደማያምኑ እንደ ሌሎች እንዳታዝኑ፣ አንቀላፍቶ ስላሉት ከዚህ ዓለም በሞት ተለይቶ ስላሉት ወገኖቻችሁ ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመን አለ። ኢየሱስ እንደሞተና እንደተነሳ ካመን እንዲሁም በኢየሱስ ክርስቶስ ያንቀላፉት በክርስቶስ አምነው የሞቱት ከእግዚአብሔር ጋር ከክርስቶስ ጋር እንደሚመጡ ይህንን እንድታውቁ እንወዳለን አለ። ኢየሱስ እንደሞተና እንደተነሳ ካመን አለ እንዲሁም በኢየሱስ ያንቀላፉት ከእግዚአብሔር ጋር ያመጣቸዋልና እግዚአብሔር ከእርሱ ጋር ያመጣቸዋል። በጌታ ቃል የምንላችሁ ይህ ነውና ይላል። በጌታ ቃል የምንላችሁ የምናስተምራችሁ ይህንን ነው። ክርስቶስ እንደሞተ እንደተነሳ ካመናችሁ ከእናንተ ቀድሞ ያንቀላፉትን ወገኖች እያሰባችሁ በእነርሱ እንዳታዝኑ ይህንን እንነግራቸዋለን። እርሱ የሞተው ለእኛ ሞት፣ እርሱ የተነሳው ለእኛ ትንሣኤ መሆኑን እያሰባችሁ እንድትኖሩ፣ ስለዚህ እንዳታዝኑ ይህንን መልእክት እጽፍላችኋለሁ በማለት ሐዋርያው ቅዱስ ጳውሎስ ትልቁና የመጨረሻው ተስፋ ትንሣኤ ሙታን መሆኑን የተናገረበትን የጻፈበትን መልእክት እናገኛለን። ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አለ። አሁን ከእናንተ በፊት አስቀድሞ ያንቀላፉ ሰዎች እንደሚነሱ ይህንን እያሰባችሁ በዚህ
እንድትጽናኑ በዚህ ደስ እንድትሰኙ ይህንን መልእክት ጽፌላችኋለሁ ይላቸዋል። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 እስከ 18 ያለውን ማንበብ ይቻላል። ስለዚህ ትልቁ ተስፋችን የክርስቶስ ትንሣኤ መሆኑን በጣም በማስተዋል እናስበውና ይህንን እውነት እያሰብን ዕለት ዕለት ደስ ሊለን ይገባል። እንደሚታወቀው እንግዲህ በዓለም ስንኖር እያንዳንዱ ሰው ቅስሙ የሚሰበረው የሚወደውን ቤተሰቡን በቅርብ ያለውን ቤተሰቡን በሞት ሲያጣ ነው። ይህ ደግሞ እያንዳንዱ ሰው ያለፈበት እያንዳንዱ ሰው የሚኖርበት ያለፍንበት የምንኖርበት በቀጣዩም የመጨረሻው ትንሣኤ ዘለ ክብር ከክርስቶስ ጋር በክብር ተነስተን ከእርሱ ጋር እስክንቀመጥ ድረስ የዘላለም መኖሪያችን የሆነው ከእርሱ ጋር ሞት በሌለበት ሐዘን በሌለበት ለቅሶ በሌለበት ከእርሱ ጋር እስክንቀመጥ ድረስ በምድር ያለ እያንዳንዱ ሰው በሐዘንና በለቅሶ ማለፉ የግድ ነው። ምክንያቱም ሞት ክፉ ነገር ስለሆነ። ስለዚህ ብዙ ሰው ውስጡ የሚሰበረውና ትልቁ የሚጎዳው ነገር የሚወደውን የሚቀርበውን ቤተሰቡን በሞት ማጣት እንደሆነ የሚታወቅ ነው። ይህ ደግሞ የሁሉም የሰው ልጆች የተፈጥሮ ሕግ እንደሆነ ይታወቃል። ስለዚህ ሐዋርያ ቅዱስ ጳውሎስ ግን ይህንን እያሰባችሁ ተስፋ እንደሌላቸው እንደሌሎች እንዳታዝኑ አደራ በማለት ይህንን መልእክት ጽፏል። ስለዚህ ትልቁ ተስፋችን ትንሣኤ ሙታን እንዳለ ማመን መሆኑን ከትንሣኤው የምናገኘው አንዱና ትልቁ ትምህርት ይህ ነው። አሁንም ቢሆን በብዙ ሐዘን ውስጥ ያላችሁ በቅርብ የነበሩትን አጠገባችሁ የነበሩትን የምትወዷቸውን በማጣታችሁ በከፍተኛ ሐዘን ውስጥ በከፍተኛ የልብ ስብራት ውስጥ ያላችሁ ሁላችሁም የተፈጥሮ ሕግ ነውና ትንሣኤ ዘለ ክብር እንዳለ መነሳት እንዳለ ከክርስቶስ ጋር እንደገና ሞትን ድል አድርገን ተነስተን ከእርሱ ጋር የምንኖር መሆናችንን የትንሣኤው ትምህርት ይህንን ያስተምረናል። ስለዚህ ለሞታችን መድኃኒት ሆኖ የተሰጠን ትንሣኤ እንደሆነ በመቃብር ያሉት ሁሉ እንደሚነሱ በዚህ ልንጽናና ይገባል። ወንሴፎ ትንሣኤ ሙታን ወሕይወተ ዘየመጽእ ለዓለመ ዓለም ተብሎ ነው የተጻፈው። የሚመጣውን ሕይወት የሚመጣውን ተስፋ ትንሣኤን የሚመጣውን የትንሣኤን ምስጢር የሙታንን ትንሣኤ አምነን የሚመጣውንም ተስፋ አድርገን ለዘላለሙ በዚህ ጸንተን በዚህ አምነን እንኖራለን ተብሎ ነው የተጻፈው። የሙታንን ትንሣኤ እናምናለን፣ የሚመጣውንም ሕይወት ለዘላለሙ ተብሎ እንደተጻፈ ይታወቃል። የሙታንን ትንሣኤ እናምናለን፣ የሚመጣውንም ሕይወት ለዘላለሙ። ምክንያቱም ትልቁ ሕይወታችን ያለው ከሞት በኋላ ያለው በትንሣኤ ዘለ ክብር የምናገኘው ሞትን ድል አድርጎ ከተነሳው ከክርስቶስ ጋር እኛም ሞትን ድል አድርገን በመነሳት ከእርሱ ጋር የምንኖረው የዘላለም ሕይወት እንጂ አሁን ያለው በምድር ያለው ሁሉ አንድ ቀን ደስታ፣ ሌላ ጊዜ ሐዘን፣ አንድ ቀን ሳቅ፣ ሌላ ጊዜ ለቅሶ ነውና የትንሣኤውን ነገር ስናስብ ባለ ትንሣኤውን ስናስብ ይህንን ልናስብ ይገባል። እንደተናገረ ተነስተዋልና በዚህ የለም ተብሎ የተነገረለት የትንሣኤ ጌታ መድኃኒታችን ኢየሱስ ክርስቶስ ለሁላችንም ያዘጋጀልን ከሞት በኋላ ከእርሱ ጋር እንድንኖር በትንሣኤ ዘለ ክብር ከእርሱ ጋር እንድንኖር ያዘጋጀልን የዘላለም ሕይወት ስለሆነ ይህንን እንድናስብ የትንሣኤው በዓል ይህንን ሁሉ ያስታውሰናልና አምላካችን እግዚአብሔር ለዚህ ዓመት ለትንሣኤው በዓል እንዳደረሰን በሕይወታችን በዘመናችን ሁሉ የማይወሰደውን ትንሣኤ ዘለ ክብር እያሰብን ከእርሱ ጋር እንድንኖር ከእርሱ ጋር እንድንወጣ እንድንገባ አምላካችን የቅዱሳን አምላክ ሁሉ እግዚአብሔር ሁላችንንም ይርዳን። ስለነበረን ጊዜ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሁንም እንኳን ለ2017 ዓመተ ምህረት የጌታ ትንሣኤ አደረሳችሁ እላለሁኝ። መልካም በዓል ይሁንልን ይሁንላችሁ።